በቤተ ክርስቲያናችን ቅዱስ ቢሾይ የሚባል አንድ ጻድቅ አባት አለ። ከኔ ጋር ናቸው? ቅዱስ ማን አልኳቸው? አባ ቢሾይ በገዳም ሳለ የመጣ የሄደውን ሰው እግር ከማጠብ ውጭ ሌላ ስራ የለውም ነበር። ትምህርት አይማርም፣ መጽሐፍ አያነብም። ስራው ጠዋት ይመጣል፣ ገዳሙን ሊሳለሙ የሚመጡ ሰዎችን እግር ያጥባል። እንደውም አሁንም ድረስ እዛው ገዳም ውስጥ የአባ ቢሾይ ገዳም ውስጥ ጉድጓዶ አለች። አሁንም ድረስ እግር ያጥብባት ነበር እና እግር ያጥባል። ከዛ ያጠባቸውን ሰዎች እግር ይስማል። ሁልጊዜ ይህንን ነው የሚያደርገው። ከዚህ ውጭ ሌላ በረከትም አልፈለገም። ክርስቶስን እንደማጠብ ነው የሚቆጥረው። እና አንድ ቀን ምን ገጠመው መሰላችሁ? እግር እያጠበ እያለ አጥቦ ሲጨርስ በሥርዓተ ቤተ ክርስቲያን ያጠቡ ሰዎች ያጠቡትን ሰው እግር ምን ይላሉ? አጎንብሰው ይስማሉ። እና አባ ቢሾይ አጎንብሶ ያጠበውን ሰው የእግር ሊስም ሲል እግሩ ላይ በሚስማር የተቸነከረ ቁስል ተመለከተ። የዚያ ሰው እግሩ የተቸነከረ እግር ነው። ማን ነው ማለት ነው? መድኃኒታችን ኢየሱስ ክርስቶስ ነው። ቀና ብሎ ሲያየው ክርስቶስ ነው። ጌታዬ ብሎ ሲያለቅስ ጌታችን ተሰወረው። ያን ቀን ያጠበው ሌላ እንግዳ መስሎት መድኃኒታችን ኢየሱስ ክርስቶስ ነው። ከነዚህ ከድሆች መካከል ለአንዱ ካደረጋችሁት ለማን አደረጋችሁት ብሎ ለእኔ ስላለ ክርስቶስ ራሱ መጥቶ እግሩን ታጥቧል ማለት። አሁን የክርስቶስን እግር እጣቢ ብታገኙት ምን ታረጉታላችሁ? እስቲ ንገሩ። ደረሰ። አባ ቢሾይ እኮ ክርስቶስን አጠበው፣ በረከት ተሳተፈ ብለው ማይበረ መነኮሳቱ ታወኩ። እግር በማጠብ ያገኘውን በረከት። ከዛ ምን አሉ? ለሱ የታየ ክርስቶስ ለኛም እንዲታየን ሱባኤ ግባልን አባታችን፣ እኛም የምናየው ክርስቶስና የክርስቶስን ፊቱን ለማየት ያብቃል። የሱን ፊት ያየ እኮ የዓለምን መከራ ይረሳል። ታውቃላችሁ? ሰው በዚህ ምድር ላይ ብዙ ስቃይ አይቶ ሲሞት ለመጀመሪያ ጊዜ ጌታውን ፊቱን ሲያየው ዓለም ላይ ያየው መከራ ትንሽ ይሆንበታል፣ ይረሳዋል። እና እንየው ፊቱን ልናይ እንፈልጋለን አሉ። ከዛ አባ ቢሾይ እባክህ ለእኔ ለኃጢአተኛው እንደታየህ ለሌሎችም አባቶቼ ለመነኮሳት እባክህ ራስህን ግለጥ ብሎ ለመነው። ሲለምነው ጌታችን ምን አለው? እሁድ ዕለት ተራራ ጫፍ ላይ ወጥተው ይጠብቁኝ እገለጥላቸዋለሁ። እሺ አሉ። ማይበረ መነኮሳት ታጥበው ታጥነው ንጹህ ለብሰው ሰውነታቸውን አንጽተው ሰግደው ጾመው ጸልየው እሁድ ዕለት በማለዳ ተራራ ጫፍ ላይ ክርስቶስን ሊያዩት መንገድ ጀመሩ። አሁን ሁሉም እየወጡ እያለ አንድ ደሃ ሰው ከዛ ተራራ በታች ቁስል በቁስል የሆነ በቁስል የተወረሰ ወድቆ እባካችሁ እኔም ጌታዬን ወጥቼ ልየው እባካችሁ ውሰዱኝ ብሎ መለመን ጀመረ። ከዛ ሲያዩት እንዴ አንተን ተሸክመን ቀርቶ ተራራው ከባድ ነው አንችልም አሉ። አባ ቢሾይ ግን ይሄ ደሃ ጌታውን ሊያይ ይገባዋል፣ ምናልባት የሚፈውሰው ይሆናል ብሎ ያንን ደሃ ተሸክሞ ያንን ተራራ መውጣት ጀመረ። ከኔ ጋር ናችሁ? ያን ተራራ አባ ቢሾይ ሲወጣ የዚያ ሰውዬ ክብደቱ እየጨመረ መጣ። እንዴ የሰውዬ ኪሎ እየጨመረ ነው እንደሚሄደው ብሎ ቀና ብሎ ሲመለከተው ራሱ ክርስቶስ ነው። ለሁለተኛ ጊዜ እድል አግኝተው እነዛ መነኮሳት ክርስቶስን ጥለውት አልፈዋል። ክርስቶስን ቤተ ክርስቲያን በር ላይ ካለው ደሃ ጋር ካላገኘኸው ቤተ መቅደስ ውስጥ ገብተህ ልታገኘው አትችልም ያለው ቅዱስ ዮሐንስ አፈወርቅ ይህንን ነው።